በአውሮፓ ቻምፒየንስ ሊግ የምድብ ስድስተኛ ጨዋታዎች ዛሬ በርከት ያሉ ጨዋታዎች ተደርገዋል። እንግዲህ ከዛሬ መርሃ ግብር ሁሉንም በአንዴ ማየት ስለማይቻል እኔ በዋናነት ለማየት የሞከርኩት የሊቨርፑልና የኢንተር ሚላንን ጨዋታ ነበረ። ይሄ ጨዋታ ምናልባትም እንደው ተመጣጣኝ የሆነ እንቅስቃሴ የታየበት በሁለቱም በኩል በተጠበቁበት ልክ ያልተንቀሳቀሱበት ልለው ነው የምችለው በእኔ እይታ። ዞሮ ዞሮ ግን የሁለቱም ቡድኖች ጨዋታ 0-0 እስከ 88ኛው ደቂቃ ከዘለቀ በኋላ በተገኘች የፍጹም ቅጣት ምት እድል ሊቨርፑል 1-0 በሆነ ጠባብ ውጤት ከደጋፊውና ከሜዳ ውጪ በኢንተር ሚላን ሜዳ ሂዶ አሸንፎ ተመልሷል። ይሄ በውጤት ቀውስ ውስጥ ለሚገኘው ለሊቨርፑል ትልቅ እድል ወይም ደግሞ ምናልባትም የመነቃቂያ አንድ ነገር ተብሎ ሊወሰድ ይችላል። በአጠቃላይ በጨዋታው ወደ ቀድሞ ፐርፎርማንሱ ተመልሶ በብቃት በጣም ዋው በሚያስብል ነገር ወይም ደግሞ ሊቨርፑል ከነበረበት ውድቀት ወይም ደግሞ ከነበረበት የአቋም መውረድ ተመልሷል እና በጣም በጥሩ ሁኔታ በአሳማኝ ሁኔታ ነው ያሸነፈ ብሎ መናገር የሚቻልበት አይነት እንቅስቃሴ ነው ያሳየው ማለት ባይቻልም፣ ነገር ግን ማሸነፍ ሁልጊዜም ቢሆን ለቲም ራሱን የቻለ የሚሰጠው የስነልቦናዊ ጥንካሬና የስነልቦናዊ ዋጋ አለው በካልኩሌሽን በእግር ኳስ ካልኩሌሽን። እንግዲህ በቀጣይ በሊጉ ተመልሶ በሚያደርገው ጨዋታም እንደዚሁ ይሄ የሞራል ስንቅ ሆኖ ሊያገለግለው ይችላል። አሁን ሊቨርፑል ቤት ውጤት ከመጥፋቱን ባሻገር እና የመሐመድ ሳላ እና የአሰልጣኙ ግጭት እና የመሳሰሉት ነገሮች ብቻ አሁን የቲም መንፈሱ ትንሽ ተረብሿል። የቡድኑም እንደ ቡድን ያለው አቅም ትንሽ አነጋጋሪ ነው እና አሁን በዚህ የቲም መንፈስ በተረበሸበት ጊዜ ከሜዳ ውጭ ሂዶ ጠንካራውን ኢንተር ሚላን 1-0 በሆነ ጠባብ ውጤት ቢሆን አሸንፎ መመለስ ራሱን የቻለ ዋጋ አለው ብሎ ማንሳት ብቻ ነው የሚቻለው። ከዛ ውጭ የተለያዩ ጨዋታዎች ተደርገዋል። እንግዲህ ዋናዎቹን ለመጥቀስ ያህል ባየር ሙኒክ ስፖርቲንግን 3-1 በሆነ ሰፊ ውጤት አሸንፏል። ባየር ሙኒክ እንግዲህ ባለፈው በአርሰናል ከተሸነፈ በኋላ የዛን እልህ ተወጥቶበታል። ስፖርቲንግ ላይ ማለት በሜዳው አስተናግዶ ነው 3-1 ያሸነፈው። አትላንታ ቼልሲን 2-1 በሆነ ጠባብ ውጤት አሸንፎታል። ያው በሜዳውና በደጋፊ ፊት ነው አትላንታ የተጫወተው። ቼልሲ እንግዲህ በፕሪሚየር ሊጉም ያለው አቋም ደስተኛ እንዲሆኑበት ደጋፊዎች አላደረገም። በሊጉም ነጥብ ይመጣል የመሸነፍ ነገሩ እንደዚህ ሆነው ወጥ የሆነ አቋም የለውም ቼልሲ። አሁንም በአውሮፓ ቻምፒየንስ ሊግ ከሜዳ ውጭ በአትላንታ 2-1 ተሸንፏል። ይህ ደጋፊዎችን ይበልጥ በአሰልጣኙ ላይ ጣታቸውን እንዲቀስሩና ኢንዞ ማሬስካ ምናልባትም ከፍተኛ ጫና ውስጥ የሚከታቸው ይመስለኛል ይህ ውጤት። በሊጉም በአውሮፓ ቻምፒየንስ ሊግም አሁን የመሸነፍና ነጥብ የመጣል እንቅስቃሴዎች ውስጥ ስለሆኑ ደስተኞችም አይደሉም ደጋፊዎቹም። በአጠቃላይ የክለቡም ሰዎች እንደዛ ይመስለኛል። በይፋ በክለቡ በኩል የተባለ ነገር ባይኖርም ለማንኛውም ቼልሲ ተሸንፏል። ባርሴሎና ፍራንክፈርትን 2-1 በተመሳሳይ አሸንፏል። በሜዳውና በደጋፊ ፊት በካምፕኑ ነው ጨዋታውን ያደረገው። ባርሴሎና 2-1 አሸንፏል። ከዛ ውጭ ሊጠቀስ የሚችለው የፒኤስቪ አይንድሆቨን እና የአትሌቲኮ ጨዋታ ነው። አትሌቲኮ እንግዲህ ከሜዳ ውጭ በፒኤስቪ ሜዳ ሂዶ 3-2 በሆነ ጠባብ ውጤት አሸንፎ ተመልሷል። ፒኤስቪ ዘንድሮ ጥሩ አይደለም፣ በጣም የወረደ አቋም እያሳየ ነው ያለው። ከዚህ በፊት በምናውቀው በሚያምር የኳስ እንቅስቃሴ እና በውጤት የታጀበ ቡድን ነበር ፒኤስቪ አይንድሆቨን። ግን በአሁኑ ሰዓት ትንሽ በዚህ ዓመት ውጤት ርቆታል። አሁንም በአትሌቲኮ 2-3 በሆነ ውጤት ተሸንፏል። ቶተንሃም ስፐር ስላቪያ ፕራግን በሜዳው አስተናግዶ 3-0 በሆነ ውጤት አሸንፏል። እንግዲህ ሌሎችም ጨዋታዎች ተደርገዋል በአውሮፓ ቻምፒየንስ ሊግ። እንግዲህ አሁን ይሄ በምድብ ሆኖ የምድብ ጨዋታዎችን ማድረግ ከባለፈው ዓመት ጀምሮ አዲስ የውድድር ፎርማት ከመጣ በኋላ በአንድ ቀን በርከት ያሉ ጨዋታዎች ናቸው የሚደረጉት። እንግዲህ በርከት ያሉ ጨዋታዎች ናቸው ዛሬም የተደረጉት። ዋና ዋናዎችን ነው ለመጥቀስ የሞከርኩት። ነገም እንግዲህ በርከት ያሉ ጨዋታዎች ይደረጋሉ፣ ቀጥለው የሚደረጉ ነው የሚሆነው። እንግዲህ ከትናንት እንደሰራውላችሁ እኔ በበኩሌ ጠብቄ ልክ ዛሬ ሊቨርፑልና ኢንተር እንደተመለከትኩት ሁሉ ነገም ደግሞ ከሚደረጉ ጨዋታዎች ለመመልከት ከወዲሁ እየተዘጋጀ ያለሁት የአርሰናልና የክለብ ብሩዥን ጨዋታ ነው። እንግዲህ አርሰናል ከሜዳ ውጭ ነው
ይህን ጨዋታ የሚያደርገው አዳዲስ ተጫዋቾች እንደነ ሳሊባ እንደነ ካላፊዮሪ አይነት በጉዳት ላይ የነበሩ ወይም ደግሞ የመሰለፋቸው ነገር አጠራጣሪ የነበሩ ተጫዋቾች እንደሚሰለፉ ይጠበቃል። በአጠቃላይ ግን ያለቀለትና የተረጋገጠ የሰልፍ ዜና ብዙ የለም። ዞሮ ዞሮ አርሰናል ያለመሸነፍና የአሸናፊነቱን ክብር ለማስቀጠል ነው እንጂ እስካሁን የሰበሰበው ነጥብ የምድብ ጨዋታዎችን በማድረግ ምንም ሳይሸነፍ ሁሉንም አሸንፎ 15 ነጥብ እንደ መሰብሰቡ መጠን ይሄ የሞት የሽረት ጨዋታ ሊባል የሚችልም አይደለም። የሰበሰበው ነጥብ በቂ ስለሆነ ዞሮ ዞሮ ግን በአውሮፓ ቻምፒዮንስ ሊግ መድረክ አሸናፊነቱን ማስቀጠል ይፈልጋል። እንዳልኩት ስፖርት ስነልቦና ነው፣ ሳይኮሎጂ ነው። ስለዚህ የአሸናፊነትና የጥንካሬውን እንትን ለተጋጣሚዎቹ ማሳየት ይፈልጋል። በቀጣይም በኖካውት ስቴጅም በሩብ ፍጻሜም እንዲሁም እስከ ግማሽ ፍጻሜ ድረስ ይሄዳሉ ተብሎ ከሚገመቱ ክለቦች መካከል አንደኛው የኛው አርሰናል ስለሆነ እንግዲህ ነገም ለማሸነፍ ቆርጦ ወደ ሜዳ ይገባል ተብሎ ነው የሚጠበቀው። በአጠቃላይ ዛሬ የተደረጉ ጨዋታዎች እንደዚህ ይመስላሉ። ነገ የሚደረጉ በርከት ያሉ ጨዋታዎች ይኖራሉ። ከጨዋታው በኋላ በዋናነት ትኩረት ያደረጉበት የአርሰናልና የክለብ ብሩዥን ጨዋታ ጨምሮ ሌሎቹንም እንደዚህ ውጤቶቹን ሸር የማድረጋችሁ ነው የሚሆነው። ይመቻችሁ።